ብሩክ ወደ አጎቱ ቤት ተነስቶ ይሄዳል። ወደ ስራ ቦታቸው ሲሄድ ከስራ ቦታቸው እህቱን ያገኛል። ኑኑዬ እንዴት ነሽ ደህና ነሽ ወይ ሳይል ዝም ብሎ እንደ አዲስ እንግዳ ገብቶ ቁጭ ይላል። እሺ ቁጭ በል ችግር የለውም ግን ቆይ እኔ ምልህ ብሩኬ ተቀይመኛል አኩርፈኛል እንዴ በማለት ትለማመጡ ጀመር። ምን እያልሽ ነው? ጋሼ የት ነው ያለው? አልመጣም እንዴ ሲላት ጋሼ መጥቷል፣ ግን የሆነ ቃል ሊገዛ ሂዶ ነው ይመጣል። አሁን ቁጭ በልና ጠብቀው ስትል እኮ እሺ በቃ ቀመጣለሁ ጠብቋለሁ። ብዙ ይቆያል እንዴ በማለት በቁጣ ሲመልስላት አይ አይቆይም ብቻ ገዝቶ ነው የሚመጣው እኔ አላወቅኩም። ግን ቆይ ብሩኬ ምን ሆነ ነው ግን አኩርፈኸኝ ነው? እባክህ ይቅርታ አድርግልኝ፣ ጥፋቴን አውቃለሁ እንዳጠፋሁኝ አውቃለሁኝና እባክህ ይቅርታ አድርግልኝ በማለት ትለምነዋለች። ብሩክ ዝምታን እንጂ የመረጠው መልስን ሊሰጣት ፈቃደኛ አልነበረም። ቆይ ምንድን ነው ያደረኩትኝ? ምን አጥፍቼ ነው? አውቃለሁኝ እንዳስቀየምኩህ ቃሌን አጥፌ ያለሁኝ፣ ግን ደግሞ ወድጄ አይደለም። እባክህ ብሩክ ይቅርታ አድርግልኝ በማለት ብትለማመጠውም እንኳን ብሩክ ዝምታውን እንጂ ምንም ይቅርታም የሚል አንደበት አልነበረውም። በሰዓቱ በክርክርና በጭቅጭቃቸው መሀል ጋሼ ይመጣል ወደ ስራ። ወይ ጉድ! እሳቸው ከመምጣታቸው በፊት ጫማዋን አውልቃ በቃ ይቅርታ የማታደርግልኝ ከሆነ ይኸው እንካ ደብድበኝ፣ እንደፈለግ አድርገ ቀጥቅጠኝ፣ እንደፈለግ አድርገኝ፣ ዝም ከምትለኝ ብትደበድበኝና ብትመታኝ ብታቆስለኝ ብታደማኝ ይሻለኛል። ዝምታህ ይከብዳል፣ ይጨንቃል፣ ያማል። ብሩክ እባክህ እንካ ስትለው እባክሽን ጫማሽን አድርጊው እና እኔ ለምንድን ነው የምመታሽ? ሆ ያምሻል እንዴ በማለት ብሩክ ሲመልስ እባክህን ብሩክ ይቅርታ ስጠይቅህ አንተ ይቅርታዬን መቀበል አልፈለግም። ስለዚህ ስላኮረፍከኝ ደብድበኝና ይውጣልህ በማለት ትለምነዋለች። እኔ አልደበድብሽም፣ በቃ ይቅርታ አድርጌልሻለሁ። የእውነት ክን ነው ግን ብሩክ ይቅርታ አድርግልኛል ከውስጥህ ነው ካንጀት ነው ግን ይቅርታ ያደረክልኝ ወይ ስትለው አዎ ይቅርታ አድርጌልሻለሁ በቃ በማለት ደስ ብሏት እሷም እየተጨዋወቱ ያለ ጋሻ ይመጣሉ። ወይ ጉድ እናንተ ልጆች ደግሞ ምን ጊዜ ታረቃችሁ? ምን ጊዜ ይቅርታ ተጠያየቃችሁና ነው እንደዚህ ድብድብና ጨዋታ ላይ የቀጠላችሁት? በማለት ሲጠይቋቸው አይ ጋሼ እንደዛ እንኳን አይደለም መች ተጣልተን እንዴ ብሩክ አያናግረኝም ብላ እኮ ስታለቅስና ስትነፋረቅ ነው ያደረችው። ታዲያ ምን ትላለህ? ከዚህ በላይ ስታለቅስ እኮ ነበረ በማለት እንደምን ሆነሽ ነው አንቺ ስታለቅሽ የነበረው? ይቅርታ አታደርግልኝም ብዬ ነው፣ ምክንያቱም እንደ ጥፋት ስለወሰድኩትኝ እኮ ነው። ጥፋተኛ ነኝ አይደል? ይኸውልሽ አንቺ ትክክለኛ ነገር ነው ያደረግሽው፣ ለልጄ ስለሆነ አልቀየምሽም። እሺ እኔ እናት፣ ስለዚህ ከዚህ በኋላ አላቆርፍሽም በማለት ከጋሸ ጋራ እሺ እንዴት ነው እና ሂደህ መጣ ሆይ? አዎ ጋሼ ሂጄ አይቻቸው መጥቻለሁ፣ ደህና ናት፣ ግን አንድ የሆነ አዲስ ነገር አለ በማለት የሆነ ቦታ ሲሄድ በአጋጣሚ ከዚህ በፊት የሚያቀኝን ሰው አገኘው ጋሼ። እሺ ታዲያ ምን አዲስ ነገር አለው ልጄ? ው ጋሼ ስላለፈው ህይወቴ አንዳንድ ነገር ጠየቀኝ። እናም ትርሴት አሁን ላይ እያገባችሁ ባል ማን እንደሆነም ነገረኝ። ትርሴት ማን እንደሆነች እኔም ምን እንደነበርኩኝ ሲነግረኝ ልጁ ግራ ተጋባው። ትርሴት ያገባችሁ የኔን ጓደኛ ነው፣ በጣም የምወደው ቤስት ጓደኛዬን ነው እያገባችሁ እና ይሄን ነገር እያወቀች ነው እሷም ያገባችሁ፣ እሱም ልክ እንደዛው። ስለዚህ ብዙ ነገር ደብቀውኛል ማለት ነው። ምናልባት ከዚህ በፊት ግንኙነት ካላቸውስ አንተ ከመሞት በፊት እኔ ምንም የማውቀው ነገር የለም። ግን ይኑራቸውም አይኑራቸውም ግን ለምን ደበቀችኝ፣ ለምን ዝም አለችኝ የሚለው ነገር ብሩክን አሳምሞታል። የነገረው ልጅም እሱን በችግሩ ጊዜ መኪና ገጭቶት መንገድ ላይ ቁጭ ብሎ የኔ ቢጤ በነበረበት ሰዓት ነበር፣ ቆሳስሎ በነበረ ሰዓት ሳይጸየፍ አንስቶ ከመድኃኒቱን አጣጥቦ ሰውነቱን መድኃኒት አድርጎ መድኃኒቱ ከህመሙ እንዲያገግሙ አድርጎ ልጁን እንዲቋቋም ደግሞም የሆነች ስራ እንዲጀምር ቤት ተከራይቶ ሰጥቶት ነበረ። እናም እንደ ቤተሰብ ስለሚጠያየቁ ስለነበር ስላለፈው ህይወቱ በደንብ ያውቃል። እርግጥ ስለ ቤተሰቦቹ አያውቅም፣ ስላለው ንብረትም እያንዳንዷ እያውቅ ነበረ። ሚኪ አሁን ላይ የሚይዛቸው መኪና የሚይዛት መኪናና ቤት ንብረት ድርጅቱም እያንተ ነው እኮ ቢለውም ብሩክ እርግጠኛ ሊሆን አልቻለም። እሺ ይሁን ችግር የለውም ሀብትና ንብረቱም የኔ ይሁን፣ ግን ደግሞ ልጆቼ እያደጉበት ነው። ያው ለልጆችም ጥሩ አባት ይመስላል። ግን እኔን የሚያናድደኝና የሚያበሳጨኝ ለምን እንዴት እያወቀች ዝም አለችኝ የሚለው ነው።
የሚለው ነገር እጅግ አሞኛል፣ ግን ደግሞ ምንም ማድረግ አልቻልኩም። ግን አሁን ጋሼ ትርሲትን አግኝቼ ልጠይቃት ትፈልጋለሁ። ለማንኛውም ልጄ በተረጋጋ መልኩ ትጠይቃታለህ። አሁን ደውልልኝ ጋሼ በማለት ለትርሲት እንዲደውሉላት ያደርጋል። ጋሽም ለትርሲት ሲደውልላት ሚኪ ማለትም ብሩክ ራሱ ስለነበር ያነሳው ስልኩን ይዞ ሄሎ ስትል እሷም ጋሼ ደህና ነዎት በማለት ስትጀምር ጋሼ ሳልሆን እኔ ብሩክ ነኝ ይላታል። ውይ ብሩክ ደነገጥኩኝ እኮ ደህና ነህ? ደህና ነኝ፣ እፈልግሻለሁ፣ መገናኘት አለብን ዛሬ፣ በአስቸኳይ ነው የምፈልግሽ በማለት በቁጣ ያናግራታል። እንዲህ ምን ሆነ ነው ብሩክ? በሰላም ነው? ልጅን እንኳን አትጠይቃትም እንዴ? እሺ ወይ ቅርታ ረስቻት ነው እኮ ልጄን ረሳሁት። እና እንዴት ነች አሁን? ልጆቼ ደህና ናቸው ወይ በማለት አዎ ደህና ናቸው፣ ላገኝሽ እፈልጋለሁ፣ አሁኑኑ በአስቸኳይ ነው የምፈልግሽ ነይ በማለት በቁጣ ይጠይቃታል። ቆይ ምን ሆነ ነው ግን ብሩክ? ምንም አልሆንኩኝም፣ በቃ እንድትመጭ እፈልጋለሁ፣ እንድትመጭ በማለት በቁጣ ስልኩን ይዘጋባታል። ግራ ተጋብታ ሚኪም ካጠገቧ ስለነበር ቆይ ምንድን ነው ማን ነው ሲላት እኔ አላቅም ብሩክ ነው የደወለው እናም ላገኝሽ ፈልጋለሁ ያለኝ ነው እኮ። ለምንድን ነው ሊያገኝሽ የፈለገው? ምን ፈልጎ ነው? ምንስ አስቦ ነው በማለት ሲጠይቅ አላቅም ብቻ ላገኝሽ ብሎኛል ልሄድ ነው በማለት ትርሲትም ተነስታ ትሄዳለች። ስትሄድ የተቀጣጠሩበት ቦታ ተገናኝተው ሲነጋገሩ ፊቱን አዙሮ ነበር የተቀመጠው። እኔ ምልህ ብሩክ ስለመጣህና ስላየሁ ደስ ብሎኛል። እንደውም እኔም እየፈለግኩህ እንድንገናኝ ፈልጌ ነበረ እኮ ለምን ነበር እንድንገናኝ የፈለግሽው በማለት በቁጣ ሲጠይቃት አይ እኔማ እየፈለኩህ እንድንገናኝ ከዚህ በፊት ሕክምናህን ስለጀመርክ አሁንም ደግሞ እንዳዲስ መጀመር አለብህ ብዬ ስላሰብኩኝ ነው። ስለ ሕክምና እንድታከምና እንድድን ትፈልጊያለሽ ወይ በማለት ሲጠይቃት እንዴ አዎ እፈልጋለሁ። ምንድን ነው እርግጠኛ ነሽ ወይ? አዎ እርግጠኛ ነኝ። እንግዳውስ እሺ ለምጠይቅሽ ጥያቄ ትክክለኛ መልስ መልሽልኝ። ያገባሽው ባል ማን ነው? ሚኪ ማለት ማን ነው የሚል ጥያቄ ይጠይቃታል። ግራ ተጋብታ ምን ሆነ ነው ግን ብሩክ በሰላም ነው? አዎ እኔ ሰላም ነኝ። ግን እኔ የምጠይቅሽ ጓደኛዬ አይደለ ወይ? አዎ ጓደኛህ ነበረ። ስለዚህ ጓደኛዬን ያገባሽው አንቺ ውሸታም ነሽ፣ እሱም ውሸታም። ያንቺ ውሸት ደግሞ ይብሳል። ከዚህ በኋላ ላይሽም ሆነ ላገኝሽ አልፈልግም። በአጠገቤ እንዳትመጪ። ልጆችህስ? እሺ ስለ ልጆች ስትል ብትለውም ልጆችን በማገኝበት መንገድ አገኛለሁ ብሎ ጥሏት